ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የካቲት 22 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በግፍ እስር ላይ የምትገኘው ጋዜጠኛ ገነት አስማማው በከፍተኛ ህመም ውስጥ መሆኗ ተገልጿል። በአርሲ ዞን ተጨማሪ 7 ሰዎች ተገድለዋል፣ ቀብራቸው ዛሬ ተፈጽሟል ሲል የሸርካ ወረዳ ቤተ ክህነት አስታውቋል። ፋኖ በተለያዩ አካባቢዎች በተደረገው ውጊያ ድል ሲቀናው በጎጃም ቀጠና ያገዛዙ ጦርን ደምስሷል። ግብጽ በቅርቡ ወደ አፍሪካ ህብረት እንደምታስመልሰን ቃል ገብታልናለች ሲሉ የሱዳን ጠቅላይ ሚኒስትር ተናግረዋል። የኢራኑን ጠቅላይ መሪ አሊ ሀሜኒን ግድያ ተከትሎ ኢራናውያን የተለያየ አቋም እያንጸባረቁ ሲሆን ሩሲያ ቁጣዋን ገልጻለች። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በግፍ እስር ላይ የምትገኘው ጋዜጠኛ ገነት አስማማው በከፍተኛ ህመም ውስጥ መሆኗ ተገለጸ። የፖለቲካ እስረኛ ጋዜጠኛ ገነት አስማማው በከፍተኛ ህመም ውስጥ መሆኗን የዓይን እማኞች ገልጸዋል። ጋዜጠኛ ገነት አስማማው ባጋጠማት ህመም ምክንያት ዛሬና ትናንት ሊጠይቋት ሄዱ የቤተሰብ አባላትን አለማግኘቷን ምንጮች ገልጸዋል። የኩላሊት ህመም ያጋጠማት ገነት ምግብ እየተመገበች አለመሆኑም ነው የተገለጸው። ላለፉት 3 ዓመታት በግፍ በእስር ላይ የምትገኘው ገነት ከፍተኛ ህመም ላይ ብትሆንም እስካሁን ሕክምና አላገኘችም ተብሏል። የህሊናና የማንነት እስረኛዋ ገነት አስማማው ከሙያ ባልደረቦቿ ጎበዜ ሲሳይ፣ ዳዊት በጋሻውና መስከረም አበራ ጋር የሽብር ወንጀል ክስ የቀረበባት ሲሆን ከ2015 ጀምሮ በእስር ላይ ትገኛለች። በአርሲ ዞን ተጨማሪ 7 ሰዎች ተገድለዋል፣ ቀብራቸው ዛሬ ተፈጽሟል ሲል የሸርካ ወረዳ ቤተ ክህነት አስታውቋል። ከትናንትና ወዲያ 21 ምዕመናን ሲገደሉ 8 የደረሱበት አልታወቀም። 8 ሆስፒታል ገብተዋል፣ 2 ታግተዋል በተባለበት በኦሮሚያ ክልል ምስራቅ አርሲ ዞን ሸርካ ወረዳ ትናንት ምሽት ተጨማሪ ምዕመናን መገደላቸው ታውቋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት እንዲሁም በዞኑ የሸርካ ወረዳ ቤተ ክህነት ከትናንት ወዲያ ግድያ በተፈጸመበት በሸርካ ወረዳ ጃዌ ዋጩ ቀበሌ ትናንት ምሽትም ሌላ ጥቃት ተፈጽሞ 7 ምዕመናን በታጠቁት አካላት ተገድሏል ሲሉ ተናግረዋል። አንድ የሸርካ ወረዳ ቤተ ክህነት አካል ዛሬ ከሰዓት በሰጡን ቃል ትናንት ምሽትም 7 ሰዎች ተገድለዋል፣ ቀብራቸው ዛሬ ተፈጽሟል ብለዋል። በዚህም እስካሁን በተረጋገጠው መረጃ ብቻ በ2 ቀናት በቀበሌው የተገደሉት ምዕመናን ብዛት 28 ደርሷል። ትናንት ማታም በርካታ ቤቶች ሲቃጠሉም ነው ያደሩት። አንድ ቤተ ክርስቲያን ተዘርፏል ያሉ የቤተ ክህነቱ አካል ቤተ ክርስቲያን ዙሪያ ያለ ደጀ ሰላምና አዳራሽ ተቃጥሏል ብለዋል። ስጋቱ አሁንም እንዳለ ነው ያሉም ሲሆን ይህ ጥቃት የተሰነዘረበት ቤተክርስቲያን ጃዊ አቦ አቡነ ገብረ መንፈስ ቅዱስ እንደሚባል ገልጸው የተወሰነ ኃይል ብቻ ከዞን መጥቷል። ሟቾቹ እንዲቀበሩ ያደረጉት እነሱ ናቸው፣ ግን ይቆዩ ይሄዱ ይሆን አይታወቅም ነው ያሉት። የአርሲ ሀገረ ስብከት በበኩሉ የሚያገኟትን ነገር እየተጠቀሙ ቤተክርስቲያን ውስጥ ተጠግተው ሲኖሩ የነበሩ አቃቢትና ነዳያን በተጠቀሰው ቦታ ትናንት ምሽት በተሰነዘረ ጥቃት ተገድለዋል ሲል ገልጿል። ይህን ያሉት አንድ የሀገረ ስብከቱ አመራር በሰጡን ቃል ትክክል ነው፣ የተገደሉት 7 ሰዎች ቤተክርስቲያን ግቢ ውስጥ አስከሬናቸው ተገኝቷል። እነዚህ ከትናንት ወዲያ ከተገደሉት 21 ምዕመናን ውጭ የተገደሉ ናቸው ብለዋል። ከሟቾቹ ባሻገር ደጀ ሰላሙ ሙሉ ለሙሉ ተቃጥሏል። የሰበካ ጉባኤው ጽሕፈት ቤት የስንዴ እህል ነበረው፣ እሱም ወድሟል። ብዙ ቤቶችም ተቃጥሏል ሲሉ አክለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ አቡነ ሳዊሮስ አዝነናል የሚል መልእክት ብቻ አስተላልፈዋል። በእነሽ መለስ አብዲሳ መሪነት የሚፈጸመው ይህ የኦሮሚያ ክልሉ አማራና ኦርቶዶክስ ተኮር ግድያ ዛሬም ተጠናክሮ ቀጥሏል። ፋኖ በወሎ የተለያዩ አካባቢዎች በተደረገ ውጊያ ድል ሲቀናው በጎጃም ቀጠናም ያገዛዙን ጦር ደምስሷል። የአፋብን የሚኒሊክ እዝ ልዩ ዘመቻ አሃድ ዘመቻ መሪ በነበረው ሰማዕቱ አርበኛ ፍሬዋለና ስም በተሰየመው ዘመቻ ሚኒሊክ እዝ ታላቅ ድል ተጎናጽፈዋል። በዚህም በምዕራብ ወሎ ግንባር የ11ኛ እዝ 203ኛ ኮር ሰራዊት ድባቅ ሲመታ 2 ሞርተር 82 ኤምኤም ከበርካታ የቡድንና የነፍስ ወከፍ መሳሪያ ጋር ተማርኳል። በርካታ ኃይልም ተደምስሷል። በዘመቻ አርበኛ ፍሬዋለና መቅደላ ተንታ አማራ ሳይንትና ወግድ ወረዳ ውስጥ ታሪክ ተሰርቷል። መቅደላ ወረዳ ውስጥ የአፋብን ምስራቅ አማራ ቀጠና ሚኒሊክ እዝ ልዩ ዘመቻ ሰራዊት የንጉስ ሚካኤል አሊኮር አማራ ሳይንት መቅደላ ክፍለ ጦር ሼህ ሁሴን ጅብሪል ሻለቃና የልጅ ኢያሱ ኮር 23ኛ ክፍለ ጦር በቅንጅት በሰሩት ኦፕሬሽን የመቅደላ ወረዳ መቀመጫ ማሻ ከተማን ጨምሮ ሌሎች ታዳጊ ከተሞችን በፋኖ ኃይል ቁጥጥር ስር ውለዋል። ያገዛዙ ኃይል የካቲት 20 2018 ዓ.ም ማለዳ ጀምሮ መቅደላ ወረዳ ማሻ ከተማና ተንታን ጨምሮ
በርካታ አካባቢዎችን ኔትወርክ በማጥፋት የሚኒሊክ እዝ ልዩ ዘመቻ በላጎ ተወርዋሪ ሻለቃን ጨምሮ ወዳሉበት ቀጠና 83ኛ ክፍለ ጦርን ጨምሮ በበርካታ እግረኛ ሰራዊትና መካናይዝድ እንዲሁም በሁለት ድሮን ታግዞ ማጥቃት ያደረገ ሲሆን ንስሮቹ በመከላከልና መልሶ ማጥቃት በማድረግ ይዞታዎቹ የነበሩትን መቅደላ ወረዳ ማሻንና አካባቢውን አስለቅቀው በመቆጣጠር ወደ ጊምባና ደሴ እግሬ አውጪኝ ብሎ እንዲሸሽ በማድረግና ሁለት ሞርተርን ጨምሮ የቡድንና የነፍስ ወከፍ መሳሪያ ብሎም በርካታ ሰራዊት በመማረክ ታላቅ ድል አስመዝግበዋል። በተጋድሎው የሚኒሊክ እዝ ልዩ ዘመቻ በላጎ ተወርዋሪ ሻለቃን ጨምሮ ሁለት ሞርተር 82 ኤምኤም፣ አንድ ብሬን፣ አንድ ስናይፐር፣ ከ40 በላይ ክላሽ፣ ከ3500 በላይ የተለያየ ተተኳሽ፣ 9 የመገናኛ ባትሪ እንዲሁም 30 የጠላት ሰራዊት ማርከዋል። ልጅ ኢያሱ ኮር 23ኛ ክፍለ ጦር አንደኛ ሻለቃ ወደ ተንታ ከተማ ማጥቃት በማድረግ በርካታ የጠላት ሰራዊት በመደምሰስ ተንታ ከተማን በቁጥጥራቸው ስር አስገብተዋል። በተመሳሳይ 23ኛ ክፍለ ጦር ሁለተኛ ሻለቃ ከሌሎች የሚኒሊክ እዝ ልዩ ዘመቻ አሃዶች ጋር በመጣመር ማሻ ከተማን ተቆጣጥራለች። በአጠቃላይ ልጅ ኢያሱ ኮር 23ኛ ክፍለ ጦር በአምባሰል፣ ተንታ፣ ማሻ፣ መቅደላና ደሴ ዙሪያ ቀጠናዎች ላይ እየተዘዋወረች ማርሽ ቀያሪ ድሎችን እያስመዘገበች ትገኛለች። በአጠቃላይ በዘመቻ አርበኛ ፍሬው አለና ጠላት በመቶዎች ሙትና ቁስለኛ የተደረገ ሲሆን በዘመቻው የተሳተፉ ሁሉም የሚኒሊክ እዝ አሃዶች ያስመዘገቡት ድል 2 ሞርተር፣ 7 ብሬን፣ 6 ስናይፐር፣ ከ100 በላይ ክላሽንኮቭ ከበርካታ ተተኳሽና ከ30 በላይ ያገዛዙ ሰራዊት ጋር ተማርከዋል። የአብይ አህመድ ሰራዊት ከኢትዮ ቴሌኮም ጋር በመተባበር የሞባይል ኔትወርክ በማስጠፋት የመገናኛ አማራጭን ዘግቶ ኦፕሬሽን ለመስራት በማሰብ ዝግጅቱን አጠናቅቆ ካበቃ በኋላ በተወሰኑ ወረዳዎች ውስጥ እንቅስቃሴ ጀምሮ ስለነበር እንቅስቃሴውን ለመግታት ወግዲ ወረዳ ውስጥ መብረቅ ክፍለ ጦር በትናንትናው ዕለት በአበዬ ጉርባ ቀጠና ገዛዛ አቦ አቅራቢያ ደፈጣ ጥላ በርካታ ኃይል ሙትና ቁስለኛ አድርጋለች። በአማራ ሳይንት ግንባር ደግሞ የአማራ ሳይንት መቅደላ ክፍለ ጦር ታቦር ተራራ ሻለቃ ጀብዱ ፈጽሟል። ከትናንት ማለዳ ጀምሮ ጓሜዳ አቅራቢያ ከባድ ውጊያ ተካሂዷል። ከሳይንት አጅባር ከተማ ተነስቶ ወደ ጓሜዳ ቀጠና በመግባት ከአርሶ አደሮች ግብር ለማሰባሰብ አስቦ በርካታ ኃይል ይዞ የመጣውን ጠላት ኃይል በመመከት ኦፕሬሽኑን ማበላሸት የቻለ ሲሆን ጠላት ጓሜዳን ሳይረግጥ ሲቀር በብስጭት የከባድ መሳሪያ ቅንቡላ ሲወረውር ውሎ የገበሬዎችን መኖሪያ ቤትና ንብረት አቃጥሎ ወደ መጣበት ሸሽቷል። በተለምዶ መለስ ሳንቃ በሩ የሚባለው ስፍራ ላይ በተደረገው ውጊያ በርካታ የጠላት ኃይል አባላት ስለተመቱ ቁስለኞች ሳይንት አጅባር ሆስፒታል ገብተዋል። እዚያው አውደ ውጊያ የተደረገበት ቦታ ላይ የሞቱ እንዳሉም የካቲት 21 2018 ዓ.ም ጠዋት አስክሬን ሲለቅሙ ያዩዋቸው የመረጃ ምንጮች ተናግረዋል። በለጋምቦና ከላላ ወረዳዎች በኩል የሚንቀሳቀሰውና የንጉስ ሚካኤል አሊ ኮር ክንፍ የሆነው ሳጅን አደም አሊ ወይም አባናደው ክፍለ ጦር 3ኛ አህመድ አቀስታ ሻለቃ ወደ ዋርጃ ቀጠና ለመግባት በ20 መኪኖች ተጭኖ የተጓዘውን ጠላት በደፈጣ ጥቃት ዶግ አመድ በማድረግ 18 የደመሰሰ ሲሆን 23 የሚሆነው ጠላት ደግሞ ቁስለኛ ሆኖ አቀስታ የካቲት 12 ሆስፒታል ገብቶ ሕክምና ላይ መሆኑ ታውቋል። ይህ በእንዲህ እንዳለ አፋብን ቴዎድሮስ እዝ በጎጃም ቀጠና 90 ክላሽ እና 3 ብሬን የማረከበት ውጊያ ተደርጓል። ከዳንግላ እስከ አባድራ ወርቅ ሜዳ እንዲሁም ከዳንግላ እስከ ጭሮ ቢኮሎ የተዘረጋውን ያገዛዙ ኃይል ብትንትኑ ወጥቷል። የፋኖ ኃይል ከምስራቁ ወደ ምዕራቡ የጎጃም ክፍል የሚያደርገውን እንቅስቃሴ ለማስተጓጎል በሚል እቅድ ከዳንግላ ባህር ዳር ዋናውን አስፋልት ሎራት ይዞ የነበረውን የመከላከያ አድማ ብተናና ፖሊስ ኃይል በተቀናጀ መንገድ ለመምታት በወጣው ወታደራዊ እቅድ መሰረት ታላቅ ጀብዱ ተፈጽሟል። ከጃዊ ወደ ዳንግላ መውጫ ያሉትን ገዥ ቦታዎች ካሳች፣ አጼ ዮሐንስና ወለቴ ላይ የሰፈረውን ጠላት ዛሬ የካቲት 21 2018 ዓ.ም በጧቱ ማጥቃት በተጀመረ በደቂቃዎች ውስጥ ብሬን የተማረከበትን ውጊያ በድል ቀጥሏል። የአፋብን ቴዎድሮስ እዝ 105ኛ እና 109ኛ ኮሮች በጋራ ያደረጉት ማጥቃት አድማሱን በማስፋት ከዳንግላና መርአዊ መካከል ጭሮ የተባለ ቦታ ላይ የሰፈረውን አረመኔ ሰራዊት መደምሰስ ችሏል። በዚህም 90 የነፍስ ወከፍ መሳሪያዎች፣ 3 ብሬን፣ 1 መትረየስ፣ 1 የድሽቃ ፈሙዝ ከነተተኳሹ ከ10,000 በላይ የክላሽና የብሬን ጥይት፣ በርካታ የእጅ ቦምቦች፣ 20 ምርኮኛ ሰራዊትና ሌሎች ወታደራዊ ቁሳቁሶችን የፋኖ ኃይል ማርኮ መታጠቅ ችሏል። እንዲሁም 20 የመከላከያ አባላት ሲማረኩ ከ100 በላይ የብልጽግና ሰራዊት ተገድሏል። ግብጽ በቅርቡ ወደ አፍሪካ ህብረት እንደምታስመልሰን ቃል ገብታልናለች ሲሉ የሱዳን ጠቅላይ ሚኒስትር ተናገሩ። የሱዳን ጠቅላይ ሚኒስትር ዶክተር ካማል ኢድሪስ በግብጽ ያደረጉትን ጉብኝት አጠናቀው ዛሬ ወደ ሀገራቸው የተመለሱ ሲሆን ቆይታቸውን በተመለከተ ጋዜጣዊ መግለጫ ሰጥተዋል። በካርቱም በሰጡት በዚህ መግለጫ ሁለቱ ሀገራት በቀጠናዊና በዓለም አቀፋዊ ጉዳዮች የጋራ አቋም ለማንጸባረቅ መስማማታቸውን ገልጸዋል። ጨምረውም ግብጽ አሁን የያዘችውን የአፍሪካ ህብረትን የሰላምና ደህንነት ምክር ቤት ፕሬዝዳንትነት ስልጣን
በመጠቀም ሱዳን ወደ አፍሪካ ህብረት እንድትመለስ የማስተባበር ጥረት እያደረገች ነው። በቅርቡም ወደ ህብረቱ እንድንመለስ የሚያስችል ድጋፍ እንደምታደርግልን ቃል ገብታልናለች ብለዋል። በሁለቱ ሀገራት መካከል ያለውን የኤሌክትሪክ መስመር ዝርጋታ ለማስፋፋት ግብጽ ጨምራ ቃል መግባቷን አስታውቀውም ይህ ደግሞ ለካርቱምና ሌሎች ግዛቶች እጅግ ጠቃሚ መሆኑን አስረድተዋል። ጠቅላይ ሚኒስትሩ በዛሬ መግለጫቸው በካይሮ ቆይታቸው በአባይ ወንዝ ውሃ ጉዳይ ላይ መምከራቸውንም አልሸሸጉም። የምክክሩን ውጤት ሲገልጹም የኢትዮጵያን ህዳሴ ግድብ በተመለከተ ውሃ አሞላሉንና አስተዳደሩን በተመለከተ የታችኛው ተፋሰስ ሀገራት ከላይኛው ተፋሰስ ሀገራት ጋር ስምምነት ላይ መድረስ አለባቸው ብለዋል። እንዲሁም በአባይ ወንዝ ውሃ ላይ የላይኛውም ሆኑ የታችኛው ሀገራት የተናጠል እርምጃ መውሰድ እንደሌለባቸው ገልጸዋል። ጨምረውም የህዳሴን ግድብ በተመለከተ በግልጽነትና በድርቅ ወቅት ሊፈጠር የሚችለውን ችግር ከግምት ውስጥ በማስገባት ከሚመለከታቸው ሀገራት ጋር የመረጃ ልውውጥ ማድረግ ያስፈልጋል ማለታቸውን የሱዳን ዜና አገልግሎት ዘግቧል። የኢራኑን ጠቅላይ መሪ አሊ ሀሚኒን ግድያ ተከትሎ ኢራናውያን የተለያየ አቋም እያንጸባረቁ ሲሆን ሩሲያ ቁጣዋን ገልጻለች። አሜሪካና እስራኤል በኢራን ላይ ጥቃት መክፈታቸውን ተከትሎ የኢራኑ ጠቅላይ መሪ አያቶላ አሊ ሀሚኒ መገደላቸው ታውቋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የኢራኑ ጠቅላይ መሪ አያቶላ አሊ ሀሚኒን ግድያ እኩይ ድርጊትና ሰብአዊ ሞራልን እንዲሁም ዓለም አቀፍ ሕግን የጣሰ ነው በማለት ኮንነዋል። በአያቶላ አሊ ሀሚኒ ግድያ የተሰማቸውን ሀዘን መግለጻቸውን የሩሲያ መንግስት የሚያስተዳድረው ታስ ዘግቧል። እስራኤልና አሜሪካ በፈጸሙት የተቀናጀ ጥቃት የኢራኑ ጠቅላይ መሪ መገደላቸውን ተከትሎ በአገሪቱ የ40 ቀን ሀዘን ታውጇል። ኢራን የሩሲያ የቅርብ ወዳጅ ስትሆን ከዓመታት በፊት በምዕራባውያን ሀገራት በተፈረመው የኑክሌር ስምምነት ውስጥ ከሚገኙ አገራት አንዷ ሩሲያ ነበረች። እስራኤልና አሜሪካ ላደረሱት ጥቃት ኢራን የአጸፋ እርምጃ እየወሰደች በምትገኝበት በአሁኑ ወቅት ወደ ቀጠናው የሚደረጉ በረራዎች ተሰርዘዋል። አንዳንድ በረራዎች ደግሞ ሌላ አማራጭ መንገድ እንዲከተሉ ተደርጓል። የዱባይ ዋነኛው ዓለም አቀፍ አውሮፕላን ማረፊያና እንዲሁም ማክቱም አውሮፕላን ማረፊያ አጠቃላይ በረራዎችን ሰርዘዋል። በተጨማሪም የዱባይ ዓለም አቀፍ አውሮፕላን ማረፊያ 4 ሰራተኞች መጉዳታቸው ተገልጿል። ኤምሬትስ እስከ ነገ ሰኞ ድረስ ከዱባይ የሚነሱ በረራዎችን መሰረዙን አስታውቃለች። ኢትሃድ ደግሞ መነሻቸውን ከአቡዳቢ ያደረጉ በረራዎችን ሰርዟል። ሌላኛው አየር መንገድ ብሪቲሽ ኤርዌይስ ወደ ቴልአቪቭ እና ባህሬን የሚደረጉ በረራዎችን እስከ ረቡዕ ድረስ ሰርዟል። ወደ አቡዳቢ፣ ኦማን፣ ዶሃና ዱባይ የሚደረጉ ጉዞዎች እንደሚሰረዙም ይፋ አድርገዋል። ቨርጂን አትላንቲክ፣ ሲንጋፖር ኤርላይንስ፣ ኤር ኢንዲያ እና ሌሎችም የአየር መንገዶችም ወደ መካከለኛው ምስራቅ የሚደረጉ በረራዎችን ሰርዘዋል። በተመሳሳይ ባለፉት በ24 ሰዓታት ኢራን 60 ጥቃቶች እንደተፈጸሙባትና በእነዚህ ጥቃቶች 57 ሰዎች መገደላቸውን የቴሄራን ግዛት የቀይ ጨረቃ ማህበርን መግለጹን የኢራን መንግስት የዜና ወኪል ኢርና ዘግቧል። የእስራኤል ጦር ዋና ከተማዋ ቴሄራንን ኢላማ ያደረጉ ጥቃቶችን መፈጸሙን ገልጿል። ጦሩ ኢላማ ያደረገው ከኢራን አገዛዝ ጋር ግንኙነት ባላቸው ስፍራዎች ላይ እንደሆነ ተናግሯል። በከተማዋ ሰማይ ላይ ጭስ ሲወጣ የሚያሳዩ ሚሳኤሎችም ወጥተዋል። ቢቢሲ እኩለ ቀን ላይ የሚያሳዩ ምስሎችም ወጥተዋል። ቢቢሲ እኩለ ቀን ላይ ያነጋገራቸው የምስራቃዊና ሰሜን ምዕራባዊ ቴሄራን ነዋሪዎች በከተማዋ ከፍተኛ ፍንዳታ መሰማቱን ገልጸዋል። በምስራቃዊ ቴሄራን የሚገኝ አንድ ምንጭ የዛሬዎቹ ፍንዳታዎች ከትናንቱ የባሱ እንደነበሩ ተናግሯል። ክፍሌ በሙሉ ሲንቀጠቀጥ ነበር ሲልም ሁኔታውን ገልጿል። የኢራን መገናኛ ብዙሃንም በተለያዩ የቴሄራን አካባቢዎች ፍንዳታዎች ስለመሰማታቸው ዘግበዋል። እንዲሁም ኢራን የአጸፋ ምላሽ ኢላማ ያደረገቻቸው የባህረ ሰላጤው ሀገራት የተሰነዘረባቸውን ጥቃት እየመከቱ እንደሚገኙ አስታውቀዋል። ባህሬን የተተኮሱባትን ባለስቲክ ሚሳይሎች በአየር መቃወሚያዋ አማካኝነት ማክሸፏን ገልጻለች። ሆኖም የተወሰኑ ስብርባሪዎች በአንዳንድ የአገሪቱ ክፍል መውደቃቸውን የአገሪቱ መገናኛ ብዙሃን ዘግበዋል። ኩዌት የተቃጡብኝን አደገኛ አየር ጥቃቶች መከላከል ችያለው ስትል በመከላከያ ሚኒስትሯ በኩል አስታውቃለች። በሰሜናዊ የአገሪቱ ክፍል የተሰነዘሩ ጥቃቶችን በማምከኗ ሰዎች እንዳልተጎዱ የአገሪቱ መገናኛ ብዙሃን ዘገባ ያሳያል። ኳታር በበኩሏ የተሰነዘረባት የሰው አልባ አውሮፕላን ጥቃት በተባበሩት አረብ ኤምሬቶች ቢከሽፍም አንዲት ሴትና ልጇ መጎዳታቸውን ይፋ አድርጋለች። በአቡዳቢ የሚገኘው ዩኒየን ታወር ጉዳት እንደደረሰበት ተገልጿል። የኳታር መከላከያ እንዳለው ከኢራን የተወነጨፉ ሚሳይሎችና ተዋጊ ጀቶችን በተሳካ ሁኔታ ማምከን ተችሏል። የእስራኤል አየር ኃይል ቅዳሜ ዕለት ኢራን ላይ በፈጸመው ጥቃት በጠቅላይ መሪው አያቶላህ አሊ ሀሚኒን ጨምሮ በአጠቃላይ 30 ሀገሪቱን ከፍተኛ ባለስልጣናት መግደሉን ይፋ ያደረገውም በዛሬው ዕለት ነው። ቻናል 12 የተባለው የእስራኤል ቴሌቪዥን እንደዘገበው ኢላማ የተደረጉት መሪዎች የተገደሉት ጥቃቱ በተጀመረ በመጀመሪያው ግማሽ ደቂቃ ላይ መሆኑን አመልክቷል። በፓኪስታን ካራቺ ከተማ ውስጥ የሚገኘው የአሜሪካ ዋና ቆንስላ አቅራቢያ ተቃውሟቸውን ያሰሙ ሰልፈኞች ከፖሊስ ጋር ተጋጭተው ቢያንስ 9 ሰዎች እንደሞቱና
32 እንደቆሰሉ ተነግሯል። በተጨማሪም 4 አስርት ዓመታት ለሚጠጋ ጊዜ ኢራንን በጠቅላይ መሪነት ያስተዳደሩት አያቶላ አሊ ሐሚኒ መገደልን ተከትለው ዜጎች አደባባይ ወጥተው ሀዘናቸውን እየገለጹ ነው። እስራኤልና አሜሪካ በፈጸሙት ጥቃት ከቅርብ የቤተሰብ አባሎቻቸውና ከፍተኛ ሀገሪቱ ባለስልጣናት ጋር የተገደሉት ጠቅላይ መሪው ሞት ኢራናውያንን ለሁለት ከፍሏል። በሀገር ውስጥና በውጭ ያሉ የሀገሪቱ ዜጎች በመሪው ህልፈት ሀዘናቸውንና ደስታቸውን ሲገልጹ መታየታቸው ተዘግቧል። ለእስላማዊው የኢራን ሪፐብሊክ መንግስት ከባድ ጉዳት ለሆነው የሐሚኒ ሞት ከአንድ ወር በላይ የሚቆይ የሀዘን ጊዜ ታውጇል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም። ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር 9 2017 ዓ.ም የምሽት ዜናዎችን